ሻሎም ቅዱሳን የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ በጌታ ጸጋ 3 ወር ሆኖናል። 9ኛ ቀናችን ላይ ደርሰናል። መስከረም 1 ላይ ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራእይ 22 ድረስ እየተጓዝን ነው። በ9ኛው ቀናችን ደግሞ የምናነበው ሁለተኛ ሳሙኤል መጽሐፍ ከምዕራፍ 10 እስከ 12 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ከዚህም በኋላ የአሞን ልጆች ንጉስ ሞተ፣ ልጁም ሃኖን በፋንታው ነገሰ። ዳዊትም አባቱ ሩታ እንዳደረገልኝ እኔ ለናኦስ ልጅ ለሃኖን ቸርነትን አደርጋለሁ አለ። ዳዊትም አባቱ ስለሞተ ሊያጽናናው ባሪያዎቹን ላከ። የዳዊትም ባሪያዎች ወደ አሞን ልጆች ሀገር መጡ። የአሞንም ልጆች አለቆች ጌታቸውን ሃኖንን ዳዊት አባትህን አክብሮ ሊያጽናና ባሪያዎቹን ወደ አንተ የላከ ይመስልሃልን? ዳዊትስ ከተማይቱን ለመመርመርና ለመሰለል ለማጥፋትም ባሪያዎቹን የላከ አይደለምን? አሉት። ሃኖንም የዳዊትን ባሪያዎች ወስዶ የጢማቸውን ገሚስ ላጨ፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ዳዊትም ያን በሰማ ጊዜ ሰዎቹ እጅግ አፍረው ነበሩና ተቀባዮችን ላከ። ንጉሱም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አላቸው። የአሞን ልጆች በዳዊት ዘንድ እንደተጠሉ ባዩ ጊዜ የአሞን ልጆች ልከው ከሶርያውያን ከቤት ሮኦብና ከሱባ 20,000 እግረኞች ከማዕካ ንጉስም 1,000 ሰዎች ከጦብም 12,000 ሰዎች ቀጠሩ። ዳዊትም በሰማ ጊዜ ኢዮአብንና የኃያላኑ ሰራዊት ሁሉ ላከ። የአሞንም ልጆች ወጥተው በበሩ መግቢያ ፊት ለፊት ተሰለፉ። አድር አዛርም ልኮ በወንዝ ማዶ የነበሩትን ሶርያውያን አመጣ። ወደ ኤላምም መጡ። የአድር አዛርም ሰራዊት አለቃ ሶባክ በፊታቸው ነበረ። ዳዊትም በሰማ ጊዜ እስራኤልን ሁሉ ሰበሰበ። ዮርዳኖስንም ተሻግሮ ወደ ኤላም መጣ። ሶርያውያንም በዳዊት ፊት ተሰልፈው ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 700 ሰረገለኞች 40,000 ፈረሰኞች ገደለ። የሰራዊቱንም አለቃ ሶባክን መታ፣ እርሱም በዚያ ሞተ። ለአድር አዛርም የሚገብሩ ነገስታት ሁሉ በእስራኤል ፊት እንደተሸነፉ ባዩ ጊዜ ከእስራኤል ጋር ታረቁ፣ ገበሩላቸውም። ሶርያውያን ከዛ ወዲያ የአሞንን ልጆች ይረዱ ዘንድ ፈሩ። ሁለተኛ ሳሙኤል ምዕራፍ 11። እንዲህም ሆነ በአመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልን ሁሉ ሰደደ። የአሞንንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበረ። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህች የኤልያብ ልጅ የኬጣዊው የኦርዮ ሚስት ቤርሳቤህ አይደለችምን? አለ። ዳዊትም መልእክተኞች ልኮ አስመጣት። ወደ እርሱም ገባች። ከርኩሰቷም ነጽታ ነበርና ከእርሷም ጋር ተኛ፣ ወደ ቤቷም ተመለሰች። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት። ዳዊትም ወደ ኢዮአብ ኬጢያዊውን ኦርዮን ስደድልኝ ብሎ ላከ። ኢዮአብም ኦርዮን ወደ ዳዊት ሰደደው። ኦርዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብንና የሕዝቡን ደህንነት ሰልፉም እንዴት እንደሆነ ጠየቀው። ዳዊትም ኦርዮን ወደ ቤትህ ሂድ፣ እግርህን ታጠብ አለው። ኦርዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ። ኦርዮ ግን ከጌታው ባሪያዎች ሁሉ ጋር በንጉሱ ቤት ደጅተኛ፣ ወደ ቤቱም አልወረደም። ኦርዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ዳዊትም ኦርዮን አንተ ከመንገድ የመጣህ አይደለምን? ስለምን ወደ ቤትህ አልወረድክም? አለው። ኦርዮም ዳዊትን ታቦቱና እስራኤል ይሁዳም በጎጆ ተቀምጠዋል። ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁን? በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለ። ዳዊትም ኦርዮን ዛሬ ደግሞ በዚህ ተቀመጥ፣ ነገ ማሰናብትሃለሁ አለው። ኦርዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በፊቱም በላና ጠጣ፣ አሰከረው። ነገር ግን በመሸ ጊዜ ወጥቶ ከጌታው ባሪያዎች ጋር በምንጣፉ ላይ ተኛ፣ ወደ ቤቱም አልወረደም። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦርዮም እጅ ላከው። በደብዳቤውም ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቀው ስፍራ ኦርዮን አቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከሕዝቡ አንዳንዱ ወደቁ። ኬጢያዊው ኦርዮ ደግሞ ሞተ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኛውም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረ በፈጸምክ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? የሩቤሼትን ልጅ አቤሜሌክን ማን ገደለው? ከቅጥር ላይ የወፍጮ መጅ ጥላ በቴቤስ ላይ የገደለችው አንዲት ሴት አይደለችምን? ስለምን ወደ ቅጥሩ እንደዚህ ቀረባችሁ ብሎ ንጉሱ ሲቆጣ ብታይ፣ አንተ ባሪያ ኬጢያዊው ኦርዮ ደግሞ ሞተ በለው። መልእክተኛውም ተነስቶ ሄደ። ኢዮአብ የሚያዘዘውን ሁሉ ለዳዊት ነገረው። መልእክተኛውም ዳዊትን ሰዎች በረቱብን፣ ወደ ሜዳም ወጡብን፣ እኛም ወደቅንባቸው፣ እስከ ከተማይቱን በር ድረስ ተከተልናቸው። ፍላጻ የሚወረውሩን በቅጥሩ ላይ ሆነው በባሪያዎችህ ላይ ወረወሩ። ከንጉሱም ባሪያዎች አንዳንድ ሞቱ፣ ባሪያህም ኬጢያዊው ኦርዮ ደግሞ ሞተ አለው። ዳዊትም መልእክተኛውን ሰይፍ አንድ ጊዜ ይህን አንድ ጊዜ ያን ያጠፋልና ይህ ነገር በዓይንህ አይክፋ፣
ከተማይቱን የሚወጉትን አበርታ አፍርሳትም ብለህ ለኢዮአብ ንገረው፣ አንተም አጽና አለው። የኦርዮ ሚስት ባሏ ኦርዮ እንደሞተ በሰማች ጊዜ ለባሏ አለቀሰች። የልቅሶዋም ወራት ሲፈጸም ዳዊት ልኮ ወደ ቤቱ አስመጣት፣ ሚስትም ሆነችው፣ ወንድ ልጅም ወለደችለት። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ። ሁለተኛ ሳሙኤል ምዕራፍ 12 እግዚአብሔርም ናታንን ወደ ዳዊት ላከ። ወደ እርሱም መጥቶ አለው፣ በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጠጋውም እጅግ ብዙ በግና ላም ነበረው፣ ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋትም፣ ከልጆቹም ጋር በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ፣ እንደ ልጁም ነበረች። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትን በዛ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው፣ ይህን አድርጓልና አላዘነምና ስለ አንዲቱ በግ 4 ይመልስ አለው። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባው፣ ከሳኦልም እጅ አዳንኩ። የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልኩልህ። የእስራኤልና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንም በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃልልክ? ኬጣዊውን ኦርዮን በሰይፍ መታሃል፣ ሚስቱንም ላንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህ አቃለኸኛልና የኬጣዊውን የኦርዮን ሚስት ላንተ ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይን ፊት ወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። አንተ ይህን በስውር አድርገዋል፣ እኔ ግን ይህንን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔርን በድያለሁ አለ። ናታንም ዳዊትም እግዚአብሔር ደግሞ ኃጢአትህን አርቆልሃል፣ አትሞትም። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደልህ ልጅ ፈጽሞ ይሞታል አለው። ናታንም ወደ ቤቱ ተመለሰ። እግዚአብሔርም የኦርዮ ሚስት ለዳዊት የወለደችውን ሕፃን ቀሰፈ፣ እጅግም ታሞ ነበረ። ዳዊትም ስለ ሕፃኑ እግዚአብሔርን ለመነ። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ። የቤቱም ሽማግሌዎች ተነስተው ከምድር ያነሱት ዘንድ ባጠገቡ ቆሙ። እርሱ ግን እምቢ አለ፣ ከእነርሱም ጋር እንጀራ አልበላም። በሰባተኛው ቀን ሕፃኑ ሞተ። የዳዊትም ባሪያዎች ሕፃኑ በሕይወት ሳለ ብንነግረው አልሰማንም፣ ይልቁንም ሕፃኑ እንደሞተ ብንነግረው እንዴት ይሆን? በነፍሱ ክፉ ያደርጋል ብለው ሕፃኑ እንደሞተ ይነግሩት ዘንድ ፈሩ። ዳዊትም ባሪያዎቹ በሹክሹክታ ሲነጋገሩ ባየ ጊዜ ዳዊት ሕፃኑ እንደሞተ አወቀ። ዳዊትም ባሪያዎቹን ሕፃኑ ሞቷል አላቸው። እነርሱም ሞቷል አሉት። ዳዊትም ከምድር ተነስቶ ታጠበ፣ ተቀባም፣ ልብሱንም ለወጠ። ወደ እግዚአብሔርም ቤት ገብቶ ሰገደ። ወደ ቤቱም መጣ። እንጀራ አምጡልኝ አለ። በፊቱ አቀረቡለት፣ በላም። ባሪያዎቹም ይህ ያደረከው ነገር ምንድን ነው? በሕይወት ሳለ ስለ ሕፃኑ ጾምክና አለቀስክ፣ ከሞተ በኋላ ግን ተነስተህ እንጀራ በላህ አሉት። እርሱም ሕፃኑ ሕያው ሳለ እግዚአብሔር ይምረኝ፣ ሕፃኑንም በሕይወት ይኖር እንደሆነ ማን ያውቃል ብዬ ጾምኩ አለቀስኩም። አሁን ግን ሞቷል። የምጾመው ስለምንድን ነው? በውኑ እንግዲህ እመልሰው ዘንድ ይቻለኛልን? እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም አለ። ዳዊትም ሚስቱን ቤርሳቤህን አጽናናት፣ ወደ እርሷም ገባ፣ ከእርሷም ጋር ተኛ፣ ወንድ ልጅም ወለደች፣ ስሙንም ሶሎሞን ብሎ ጠራው። እግዚአብሔርም ወደደው፣ ደግሞም በነቢዩ በናታን እጅ ልኮ ስሙን ስለ እግዚአብሔር ይዲድያ ብሎ ጠራው። ኢዮአብም የአሞን ልጆችን ከተማ ረባትን ወጋ፣ የውሃውንም ከተማ ያዘ። ኢዮአብም ወደ ዳዊት ረባትን ወግቻለሁ፣ የውሃውንም ከተማ ይዣለሁ፣ አሁንም ከተማይቱን እንዳልይዝ በስሜም እንዳትጠራ የቀረውን ሕዝብ ሰብስብ፣ ከተማይቱንም ከበህ ያዝ ብሎ መልእክተኞችን ላከ። ዳዊትም ሕዝቡን ሁሉ ሰብስቦ ወደ ረባት ሄደ፣ ወግቶም ያዛት። የንጉሳቸውንም ዘውድ ከራሱ ላይ ወሰደ። ክብደቱም 1 መክሊት ወርቅ ያህል ነበረ፣ ክቡር ዕንቁም ነበረበት። ዳዊትም በራሱ ላይ ያደረገው፣ ከከተማይቱም እጅግ ብዙ ምርኮ አወጣ። በውስጧም የነበሩትን ሕዝብ አውጥቶ በመጋዝና በብረት መቆፈሪያና በብረት መጥረቢያም እንዲሰሩ አደረጋቸው። የሸክላ ጡብም እንዲያቃጥሉ አደረጋቸው። በአሞን ልጆች ከተሞች ሁሉ እንዲያደረገ ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ ይላል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ በቲክቶክ እና በቴሌግራም አሁን ያነበብኩትን ክፍል ስለምናጠና ኑና አብረን እናጥና። ጸጋ ይብዛላችሁ።